ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት እሺ ውድ ቤተሰቦች በዛሬ ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የቀን 20 ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ችሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ከጀመርን ዛሬ 20ኛ ቀናችን ላይ ደርሰናል ማለት ነው። እንዴት በቀላል መንገድ ከሰዎች ጋር ኮሙኒኬት ማድረግ እንችላለን፣ ከሰዎች ጋር እንዴት መግባባት እንችላለን፣ በአጭር ቀን ውስጥ እንዴት እንግሊዘኛ መናገር እንችላለን የሚለውን ትምህርት እየተማማርን እንገኛለን ማለት ነው። ስለዚህ እናንተም የምንለቃቸው ቪዲዮዎች ሳሰለቹ እስከ መጨረሻ ማየትና መከታተል ይኖርባችኋል ማለት ነው። እንደዚህ ካደረጋችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ ዛሬም እንደተለመደው እጅግ አስፈላጊ የሆነ ትምህርት ነው ይዤላችሁ መጡ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንግዲህ ምን ይላል፣ እንዴት እናንብበው፣ ከዛ ትርጉሙስ ምን ማለት ነው የሚለውን እያንዳንዱ ስለምናይ ቪዲዮውን እስከ መጨረሻ በድጋሚ ማየት እንዳትረሱ ማለት ነው። እንጀምር። ምን ይላል እዚህ ጋር ኤስን እንደ ስ ማንበብ፣ ቲኤን እንደ ቴ፣ ዋይን እንደ ኢ፣ ስቴይ ስቴይ፣ ኤስን እንደ ስ፣ ከዛ ቲን እንደ ት፣ አርኦን እንደ ሮ፣ ኤንን እንደ ን፣ ጂን እንደ ግ። ስትሮንግ ስቴይ ስትሮንግ ስቴይ ስትሮንግ ምን ማለት ነው? ጠንካራ ሁን ወይም ጠንካራ ሁኝ ስንል ስቴይ ስትሮንግ፣ ስቴይ ማለት መቆየት ባለበት መቆየት ማለት ነው። ስትሮንግ ማለት ደግሞ ጠንካራ። ስለዚህ ስቴይ ስትሮንግ ማለት ጠንካራ ሁኝ እያለ ነው ማለት ነው። ከዛስ ኤንኢን ነ፣ ኤንኢን ነ፣ ቪኢን ቨ፣ አርን ር፣ ኔቨር ኔቨር፣ ጂአይን ጊ፣ ቪኢን እንደ ቭ፣ ጊቭ፣ ዩፔን አፕ ለማንበብ ኔቨር ጊቭ አፕ፣ ኔቨር ጊቭ አፕ፣ ኔቨር ጊቭ አፕ ማለት ምን ማለት ነው? ተስፋ አትቁረጥ ወይም ተስፋ አትቁረጥ ስንል ኔቨር ጊቭ አፕ እንላለን። ኔቨር ማለት በጭራሽ በፍጹም፣ ጊቭ አፕ ማለት ደግሞ ማቆም። ስለዚህ ኔቨር ጊቭ አፕ ከሆነ ተስፋ አትቁረጥ ወይም ተስፋ አትቁረጭ እያልን ነው ማለት ነው። ከዛስ ኤልአይን ላይ፣ ኤልአይን እንደ ላይ ማንበብ፣ ኤፍኢን ፍ ብለን ማንበብ ፍ፣ ላይፍ፣ አይኤስን ኢዝ ብለን ማንበብ፣ ኤችኤን ሃ፣ አርን እንደ ር፣ ዲን እንደ ድ፣ ሃርድ ሃርድ፣ ላይፍ ኢዝ ሃርድ፣ ላይፍ ኢዝ ሃርድ ምን ማለት ነው? ላይፍ ኢዝ ሃርድ ስንል ህይወት ከባድ ናት፣ ህይወት ከባድ ናት ስንል ላይፍ ኢዝ ሃርድ። ላይፍ ማለት ምንድነው? እንደምታውቁት ህይወት፣ ኢዝ ናው፣ ሃርድ ማለት ደግሞ ከባድ። ሃርድ ማለት ጠንካራ እንደማለት ነው። ከባድ መጥፎ እንደማለት ብዙ ትርጉም አለው ማለት ነው። ስለዚህ ጋር ከባድ የሚለውን ነው የሚይዝልን ማለት ነው። ስለዚህ ላይፍ ኢዝ ሃርድ ህይወት ከባድ ናት። ግን አለ እዚህ ጋር ቢዩን በቲንት በት በት፣ ቢኢን ቢ ብለን ማንበብ፣ ከዛስ ቲን እንደ ቲ፣ ኤፍዩን እንደ ፉ፣ ኤልን ል፣ ቢዩቲፉል ቢዩቲፉል። እዚህ ጋር እነዚህ ሳይለንት ይሆናሉ ማለት ነው። መጀመሪያ አናባቢ ብቻ ስለምናነብ እዚህ ጋር ሁለቱም አናባቢ ስለሆነ የመጀመሪያውን አነበብን፣ ሌሎቹ ሳይለንት ሆኖ ነው የሚነበቡት ማለት ነው። ስለዚህ ቢኢን ቢ ብለን ማንበብ ነው። አይን ቲ፣ ኤፍዩን ፉ፣ ኤልን ል፣ ቢዩቲፉል ቢዩቲፉል፣ በት ቢዩቲፉል ምን ማለት ነው? ግን ቆንጆ ናት። እዚህ ጋር ምንድን ነው? ላይፍ ኢዝ ሃርድ አለን፣ ህይወት ከባድ ናት። ግን ምን አለን ደግሞ? ግን ቢዩቲፉል ናት፣ ቆንጆ ነች። ግን ቆንጆ ነች ብለን በት ማለት ግን ቢዩቲፉል ማለት ቆንጆ ማለት ስለሆነ ስለዚህ በት ቢዩቲፉል ስን ቆንጆ ነት እያለ ነው። ከዛስ ኬኢን ኪ ብለን ማንበብ፣ ፒን ፕ ብለን ማንበብ፣ ኪፕ ኪፕ ኪፕ፣ ጂኦን ጎ፣ ኤንን እንደ ጂን እንደ ጎይንግ ጎይንግ፣ ኪፕ ጎይንግ ኪፕ ጎይንግ ማለት ነው? ቀጥል ወይም ቀጥይበት፣ ባለህበት ቀጥል ወይም ቀጥይ ለማለት ኪፕ ጎይንግ እንላለን። ኪፕ ማለት መጠበቅ ባለበት፣ ጎይንግ ማለት መሄድ መቀጠል እንደማለት። ስለዚህ ኪፕ ጎይንግ ቀጥልበት ወይም ቀጥይበት እንደማለት ይሆናል። ከዛስ ዋይ ኦዩን ዩ ብለን ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ ከዛስ ሲኤን ካ፣ ኤንን እንደ ን ማንበብ፣ ካን ካን፣ ዩ ካን፣ ጂኦን ዱ፣ አይቲን ኢት ብለን ማንበብ፣ ዩ ካን ዱ ኢት ዩ ካን ዱ ኢት ምን ማለት ነው? ትችላለህ፣ ማድረግ ትችላለህ ወይም መስራት ትችላለህ፣ ትችላለህ ስንል ዩ ካን ዱ ኢት እንላለን። ዩ ማለት አንተ ወይም አንቺ፣ ካን ማለት ደግሞ መቻል፣ ዱ ማለት ማድረግ፣ ኢት ማለት ደግሞ ኦልሬዲ የምናደርገውን ነገር ይህ እንደማለት እንጠቀመዋለን ማለት። ስለዚህ የምናደርገውን ነገር ይገልጽልናል። ስለዚህ ዩ ካን ዱ ኢት ማድረግ ትችላለህ፣ አንተ ማድረግ ትችላለህ፣ አንቺ ማድረግ ትችላለህ ስንል ዩ ካን ዱ ኢት እንላለን ማለት ነው። ከዛስ ቲአይን ታይ፣ ቲአይን ታይ፣ ኤምኢን ም፣ ታይም ታይም፣ ዳብሊው አይን ዊ፣ ሁለቱንም ኤል ዊል ዊል፣ ኤችኢን እንደምን ማንበብ ነው? እንደ ሄል፣ ኤልን ሄል ሄል፣ ታይም ዊል ሄል
ታይም ዊል ሄል ምን ማለት ነው? ጊዜ ይፈውስሃል። ጊዜ ይፈውስሃል ስንል ታይም ዊል ቢ ሂል እንላለን ማለት ነው። ታይም ጊዜ ዊል ገና ለወደፊት እንደዚህ ያደርግሃል ወይም እንደዚህ ይሆናል ስንል ነው የምንጠቀመው ማለት ነው። ስለዚህ ሂል ማለት ደግሞ ምንድነው? መፈወስ ማለት ነው። ስለዚህ ታይም ዊል ሂል ስንል ጊዜ ይፈውሳል እያልን ሂል ማለት መፈወስ ስለሆነ ከዛስ የዚህ መልስ ማለት ነው ጂዩን ጀ ኤስን ስ ቲን እንደት ጀስት ቢኢን ቢ ብለን ማንበብ ከዛስ ፒኤን ፔ ቲአይኢን ሼ ብለን ማንበብ ሼ ኤንን ን ቲን ት ብለን ማንበብ ፔሸንት ጀስት ቢ ፔሸንት ምን ማለት ነው? እዚህ ጋር ምን ብለናል? ጊዜ ይፈውሳል ወይም ጥሩ ጊዜ ይመጣል እያለን ነው። ከዛ ጀስት ቢ ፔሸንት ስንል ምን ማለት ነው? ታጋሹን እንጂ ጊዜ ይፈውሳል እያለው ከዚህኛው ጋር የተያያዘ ነው ማለት ጀስት ማለት በቃ ልክ እንደማለት ቢ ማለት ሁን ፔሸንት ማለት ደግሞ ትዕግስተኛ ማለት ነው። ትዕግስተኛ ስለዚህ ጀስት ቢ ፔሸንት ካልን ታጋሹን ወይም ታጋሹኝ እያልን ነው ማለት ነው። ከዛስ እዚህ ጋር ዲን እንደማንበብ ነው እንደ ድ ማንበብ አርኤን እንደ ሪ ማንበብ ኤን አናነብም ኤምን ም ድሪም የአይን ቢ ጂን እንደ ግ ቢግ ድሪም ቢግ ምን ማለት ነው? ትልቅ ህልም ኑር ወይም ትልቅ ህልም ኑሪ ስንል ድሪም ቢግ እንላለን። ድሪም ማለት ምንድነው? ህልም ማለት ነው። ቢግ ማለት ትልቅ። ሊቭ እዚህ ጋር ሊቭ መጨመር ትችላላችሁ ኑር የሚለውን ለመግለጽ ሊቭ ድሪም ቢግ ማለት ትችላላችሁ። ስለዚህ ድሪም ቢግ ማለት ትልቅ ህልም ማለት ነው። ትልቅ ህልም ከዛስ ዳብሊውን ዎ አርን እንዳለ ኬን እንዳከ ወርክ ኤችኤን ሃ ኤርን አርን እንዳድ ዲ ይቅርታ አርን እንዳር ዲን እንዳድ ሃርድ ወርክ ሃርድ ምን ማለት ነው? ወርክ ሃርድ ጠንክረህ ስራ ወይም ጠንክረህ ስሪ። እዚህ ጋር ትልቅ ህልም ኑር ጠንክረህ ስራ ማለት ነው። የተያያዘ ነው ማለት ነው። ስለዚህ ወርክ ማለት መስራት ነው። ሃርድ ማለት ደግሞ ምንድነው? ጠንክረህ ስለዚህ ወርክ ሃርድ ካለን ሰው ጠንክረህ ስራ ወይም ጠንክረሽ ስሪ እያለ ነው ማለት ነው። ከዛስ ኤስን እንደ ስ ማንበብ ቲኤን እንደ ቴ ዋይን እንደ ስቴይ ኤችዩን ሃ ኤምን እንደ ም ብኤልኤን ብል በማንበብ ቢን እንደ ብ ኤልኤን እንደ ል ማለት ነው። ኤችዩን እንደ ሃ ነበብን ኤምን እንደ ም ቢን እንደ ብ ኤልኤን እንደ ል ሃምብል ስቴይ ሃምብል እንደምታውቁት ምንድነው? ትሁት ደግ ማለት ነው። ስቴይ ማለት ደግሞ መቆየት ሁን። ስለዚህ ስቴይ ሃምብል ካልን ትሁት ሁን ወይም ትሁት ሁኝ ስንል ምን እንላለን ማለት ነው? ስቴይ ሃምብል እንላለን ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ እንደነገርኳችሁ ከእናንተ የሚጠበቀው ምንድነው? ከቀን አንድ ጀምራችሁ የለቀቅናቸውን ቪዲዮዎች ሳሰለቹ ካያችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ በዚህ መልኩ ከተለማመዳችሁ አሪፍ ለውጥ ታገኛላችሁ ማለት ነው። እናንተ ሞር ፕራክቲስ አድርጉ። ከተለማመዳችሁ ደግሞ በጣም አሪፍ ለውጥ የምታገኙት እናንተ ልምምድ ነው የሚያስፈልጋችሁ። ይህን ታያላችሁ። ከዛ በራሳችሁ ደግሞ ልምምዶችን ማድረግ ከቻላችሁ አሪፍ ለውጥ ታገኛላችሁ ማለት ነው። ስለዚህ የዛሬ ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኙላችሁ ሰናይ ጊዜ